totally liberation of Africa must be put into practice. በታሪክ ውስጥ ብዙ አምባገነኖችን አይተናል። ነገር ግን እንደሱ ያለ የጭካኔ ጥግ የታየበት ጥቁር መሪ ማግኘት ከባድ ነው። የሰው ሥጋ ይበላል ተብሎ የሚታማው ራሱን የስኮትላንድ ንጉሥ ብሎ የሰየመውና በመቶ ሺዎች የሚቆጠሩ ኡጋንዳውያንን ለህልፈት የዳረገው ግዙፉ ሰው በጭካኔው ወይስ በንግግሮቹ እናስታውሰው? የኡጋንዳ ቄራ በመባል የሚታወቀው የኢዲ አሚን ዳዳ እውነተኛ ታሪክ በ1920ዎቹ አጋማሽ በኡጋንዳዊ ሰሜናዊ ምዕራብ በኮቦኮ መንደር አንድ ሕፃን ምድሪቱን ተቀላቀለ። አባቱ እንድሪያስ ኒያቢሬ፣ እናቱ ደግሞ አሳ አቴ ይባላሉ። ይህ ሕፃን ገና ከጅምሩ ግዙፍነቱ አስፈሪ ይመስላል። አባቱ ጥሎት ሲጠፋ እናቱ በጥንቆላና በመድኃኒት ቅመማ ልጇን አሳደገች። ትምህርት ቤት ገብቶ የሚያውቀውም እስከ 4ኛ ክፍል ብቻ ነበር። ነገር ግን የአካሉ ግዙፍነት እንደ አርበኛ ያሳየዋል። ጎልማሳነቱ በጉልበት ሥራ ተጀመረ። ስኳር ፋብሪካ ውስጥ ሸክም በመሸከም ጡንቻዎቹንም አጠነከረ። በቃ እርሱ ጉልበት ነው፣ እርሱ ጡንቻም ነው። ቆይቶ ግን የእንግሊዝ ጦር ሰራዊት ውስጥም ለመቀጠር ወሰነ። እዚያ ነው ጭካኔው ቅርጽ መያዝ የጀመረው። እንግሊዞች ይህን ግዙፍ ሰው ወደዱት። ምክንያቱም የሚታዘዘውን ያለ ጥያቄም ይፈጽማል። በኬንያ ማው የተባሉትን ነፃነት ፈላጊዎች ሲጨፈጭፍም የጭካኔው ጥም ታየ። የሰው ሥጋ መቅመስ የጀመረውም በዚያን ጊዜ እንደሆነም ይነገራል። ኡጋንዳ ነፃነቷን ስታገኝ እርሱም በደረጃው ከፍም አለ። ከቦክሰኝነት እስከ ሻምፒዮንነትም ዘለቀ። በግዙፍ አካሉ ታዋቂዎችን መሬት ላይ ይዘርራል። አሚን በጦር ሰራዊት ውስጥም የአንበሳን ያህል ተፈሪነትም አገኘ። በዚያው ልክ በውስጡ የሥልጣን ረሃብም እንደ ሰደድ እሳትም ይነድ ነበር። የኡጋንዳው መሪ ሚልተን ኦቦቴ አሚንም በኦቦቴ ጥላ ስርም ሆኖ ጦርነትን ተማረ። ክህደቱን ግን በልቡም አሳደገ። በ1971 ዓመተ ምህረት ኦቦቴ ለስብሰባ ሲንጋፖር በሄደበት ቅጽበትም አሚን ሀገሪቱን በቁጥጥር ስርም አደረገ። ታንኮች በካምፓላ ጎዳናዎች ላይም ተሰለፉ። ሬዲዮ ጣቢያውም ተያዘ። እኔ የኡጋንዳ አዲሱ መሪ ነኝ ሲልም አወጀ። ሕዝቡ በደስታ ጨፈረ። አሚን ነፃ አውጪ መሰላቸው። ነገር ግን የደስታ ቀን ለአንድ ሳምንት እንኳን አልቆየም። ኡጋንዳ ከአንድ አምባገነን ወደ ሌላ የሰው በላ እጅም ወደቀች። አሚን በፈገግታው ስርም ሰይፉን ይስል ነበር። በአንደበቱ ስር መርዝ ይደብቃል። የመጀመሪያዎቹ የተገደሉ ሰዎች ደማቸውን ወደ አባይ ወንዝ መፍሰስ ጀመረ። የሞት ድግስም ተደገሰ። አሚን ስልጣን እንደያዘም ያደረገው ነገር ቢኖር የድሮ ባለስልጣናትን ማስወገድ ነበር። እነርሱን ገድሎ ወንዝ ውስጥም ወረወራቸው። ለምን ብሎ የጠየቀው እርሱም ይሞታል። በየቀኑ በካምፓላ አደባባዮች ጥይት ይጮኻሉ። የሰዎች ለቅሶ የኡጋንዳን ሰማይም አጨለመው። አሚን ቤተ መንግስቱን የሞት መጋዘንም ያደርገዋል። የደህንነት መስሪያ ቤቱን ስቴት ሪሰርች ቢሮ የሚል ስም ቢሰጠውም ስራው ግን የሰውን ሥጋ መቆራረጥም ነው። ሰውን በሕይወት እያለ አይኑን ማውጣት ለአሚን ወታደሮች እንደ ጨዋታም ይቆጠራል። በየቀኑ በመቶዎች የሚቆጠሩ ኡጋንዳውያንም ድምጻቸው ሳይሰማም ይታረዳሉ። አሚን በቤተ መንግስት ውስጥም የጠላቶቹን ጭንቅላት በፍሪጅ ውስጥም ያስቀምጣል። ብቻውን ሆኖ ከሬሳው ጋርም ያወራል። ጭካኔው ከሰው ልጅ አስተሳሰብ በላይም ይገዝፋል። በ1972 ዓመተ ምህረትም አንድ አስገራሚ ትእዛዝ ከአሚን አንደበት ይወጣል። እግዚአብሔር በሕልሜ ነግሮኛል ይላል። በኡጋንዳ ያላችሁ እስያውያን በሙሉ በ90 ቀን ውስጥ ሀገሪቷን ለቃችሁ ውጡ ሲልም ያውጃል። 30 ሺህ የሚጠጉ ነጋዴዎችና ሐኪሞች ንብረታቸውን ጥለው ይሰደዳሉ። ኡጋንዳ በአንድ ጀንበር ዕውቀትና ገንዘብ ይርቃታል። ሱቆች ባዶ ይሆናሉ። ኢኮኖሚው ክፉኛ ይንኮታኮታል። አሚን ግን ሀገሬን ለጥቁር ሕዝብ ሰጥቻለሁ እያለም ይፎክራል። አሚን ራሱን የመሬት ላይ
አራዊትና የባህር ውስጥ አሳዎች ጌታ ብሎም ይጠራል። የስኮትላንድ ንጉሥ ነኝም ይላል። የእንግሊዝ ንግሥት ለሰርግ ፈልግሻለሁ እያለ በደብዳቤም ይዘብታል። በዓለም አደባባዮች ነጭ ዲፕሎማዎችን በቃሬዛ እንዲሸከሙትም ያደርጋል። ይህ ትልቅነቱን ለማሳየት የሚያደርገውም የውስጥ ጥማቱ ነበር። ነገር ግን ከዚህ ትዕይንት ጀርባም ደም ይፈሳል። ኡጋንዳ በረሃብ ትቆላለች። ታሪኩ እዚህ ጋር ያሳቅቃል። የሞቱ ሰዎች ብዛት ከመቃብር በላይ ይሆናል። አሚን ሬሳዎችን ወደ አባይ ወንዝም እንዲጣሉም ያዛል። የአባይ አዞዎች የሰውን ስጋ በልተውም ይወፍራሉ። የኤሌክትሪክ ኃይል ማመንጫዎችም በሰዎች ሬሳ ይዘጋሉ። የሟቾች ቤተሰብ ለቅሶ በየመንደሩም ይረግፋል። አባት ልጁን ይነጠቃል። እናት ሕፃን ልጇን ወንዝ ውስጥ ስትወረወር ታያለች። አሚን ግን በደስታ ይስቃል። እርሱ ሕይወትን እንደ ኳስ ይጫወትባታል። ጭካኔው የእግዚአብሔር ሰዎችንም አይምርም። የኡጋንዳው ሊቀ ጳጳስ ጃና ፒሉም የአሚንን ግፍ ይቃወማሉ። አሚን ሊቀ ጳጳሱን ወደ ቤተ መንግሥቱም ያስጠራቸዋል። እዚያው በገዛ እጁ ሽጉጡን አውጥቶ ግንባራቸውንም ይበሳቸዋል። በመኪና አደጋ ሞቱ ብሎም ለዓለም ይዋሻል። ውሸቱ እንደ ጉም ይበናል እንጂ ታሪኩ ደም መሽተቱን አይተውም። አሚን ማንን እንደሚያምን አያውቅም። የገዛ ጓደኞቹን ዛሬ ሹሞ ነገ ግን ሬሳ ያደርጋቸዋል። ሚስቶቹን እንኳን አይምርም። አንዷ ሚስቱ ካያሚን አካሏ ተቆራርጦም ይገኛል። ይህን የሚያይ ሰው አሚን ሰው መሆኑን ይጠራጠራል። እርሱ ፍርሃትን በኡጋንዳ ላይ እንደ ንጉሥ አንግሷል። ሕዝቡ ሲነጋ በሕይወት አለው ብሎ ራሱን ይጠይቃል። የአሚን ጭካኔ ዋንጫ ሞልቶ ይፈሳል። ትዕቢቱ ከኡጋንዳም አልፎ ጎረቤት ሀገር ታንዛኒያን ይነካል። ከሀገሬ መሬት ወስደሃል በሚል ሰበብ ታንዛኒያን ይወራል። ነገር ግን የታንዛኒያው መሪ ጁልየስ ኔሬሬ ቁጣቸው እንደ እሳተ ገሞራም ይፈነዳል። ታንዛኒያ ሰራዊቷን ታዘምታለች። የአሚን ወታደሮች መቋቋም ያቅታቸዋል። የኡጋንዳ አማጽያን ከታንዛኒያ ጦር ጋርም ይተባበራሉ። አሚን የገባበት ይጠፋዋል። በ1979 ዓመተ ምህረትም ካምፓላ ትወድቃለች። አሚን የገነባው የፍርሃት ግንብም ይናዳል። በኩራት አልሸነፍም የሚል የነበረው ሰው ዛሬ ሌሊቱን ተገን አድርጎም ይሸሻል። መጀመሪያ ወደ ሊቢያ ያመራል። ሙአመር ጋዳፊ ለጥቂት ጊዜ ያስጠጉታል። ቆይቶ ግን ወደ ሳውዲ አረቢያ ይሄዳል። የኡጋንዳ ንጉሥ የነበረው ሰው ዛሬ የሰው ሀገር ጥገኛም ይሆናል። በሳውዲ አረቢያ ጅዳ ከተማም አሚን በቅንጦት ይኖራል። የሀገሪቱ መንግስት ደሞዝ ይቆርጥለታል። እርሱ ግን ምንም አይጸጸትም። በፈጸመው ግፍ ህሊናውም አይወቅሰውም። አሁንም ያንኑ ግዙፍነቱን ይዞ በጅዳ ጎዳናዎች ላይም ይታያል። ልጆቹን ያሳድጋል። የሰው ስጋም ይበላ እንደነበር ሲጠየቅም አይጣፍጥም እያለ ይሳለቃልም። በሺዎች የሚቆጠሩ የኡጋንዳ እናቶችም ሬሳቸው ሳይገኝ አሚን ግን በሰላም ይኖራል። ጊዜ የማይሸነፍ ዳኛም ነው። በ2003 ዓመተ ምህረትም የአሚን አካል መላላት ይጀምራል። ኩላሊቱ ስራ ያቆማል። በጅዳ ፋይሰል ስፔሻሊስት ሆስፒታልም ኮማ ውስጥም ይገባል። ልጆቹ በአልጋው ዙሪያም ይቆማሉ። ኡጋንዳውያን ግን ይህ ሰው ሳይቀጣ ሊሞት ነው ብለው በቁጭት ያለቅሳሉ። የአሚን ስጋ ይዝላል። ያ ይፎክርበት የነበረው ጡንቻው በበሽታ ይሸነፋል። ነሐሴ 16 ቀን 2003 ዓመተ ምህረትም የኢዲ አሚን ዳዳ የልብ ትርታም ይቆማል። የአፍሪካ ጨካኝ አውሬ የተባለው ሰውም የመጨረሻውን እስትንፋስ ይተነፍሳል። ሬሳው ወደ ሀገሩ ኡጋንዳ እንዲመለስም ቤተሰቦቹ ይለምናሉ። የኡጋንዳ መንግስት ግን እዚህ አፈር ላይ ቦታ የለውም ሲል ይከለክላል። በዚያው በሳውዲ አረቢያ ሩዋዝ በተባለ መቃብር በባዕድ አፈርም ይቀበራል። ታሪኩ እዚህ ጋር ይቆማል። ኢዲ አሚን ከዚህ ዓለም ቢለይም የጣለው ጠባሳ ግን ዛሬም በኡጋንዳ ምድር ይታያል። በስልጣን ስም የፈሰሰው ደም በመቃብር ውስጥም ይጮሃል። አሚን በታሪክ መዝገብ በጭካኔው ስሙ ተጽፎም ይኖራል። I'm not supposed to speak bad about my leader. ይህ ታሪክ ለሁላችንም ትምህርት ነው። ስልጣን ያልፋል፣ ጉልበት ይደክማል። የሰው ልጅ ግን በክፉም በደግም ስራው ሲታወስ ይኖራል። የኢዲ አሚን ዳዳ ታሪክ እዚህ ላይ ያበቃ። ስላዳመጣችሁን እናመሰግናለን። ለሌሎች ታሪኮች አብራችሁን ቆዩ። ሰላም ለእናንተ ይሁን። The liberation of Africa must be put into practice.